ሰላም የኪሩቤል አህዱ ቤተሰቦች እንዴት ናችሁ? ሰብስክራይብ አድርጋችሁ ጀምሩ። የምን ሰው ነው መጀመሪያ አርክ ኤኒዌይ ዛሬ የምናወራው ለምንድነው ሌዚ ወይም ሰነፍ ይሆን ነው ወይም ደግሞ ውስጣችን ሞቲቬሽን እንጥፍጥፍ ብሎ አንዳንድ ሰው ኮልጌት ሲፍቅ አይተህ ታውቃለህ? ጠምልሎ ምናምን እንደሚጠቀመው ሞቲቬሽናችን ወይም ተነሳሽነታችን ሙትት ያለብን ሰዎች አለን። ድክም ያለን ስንፍ ያለን ለምን የሚለውን ሳይንስ ቤዝድ የሆነ ሀሳብ ላይ ነው ዲስከስ የምናደርገው። በነገራችን ላይ ሁላችንም በተፈጥሮ ደረጃ ሰነፎች ነን አዘ ሂውመን። ምክንያቱም የሰው ልጅ ዋናው ሰርቫይቭ ማድረግ ነው። ከሰርቫይቭ ያለፈ ነገር ብዙም አይመቸውም እውነት ለመናገር ባይ ዲዛይን ማለት ነው። ስንሰራ በአፈጣጠራችን ሰው ራሱን ለማዳን፣ ለመብላት፣ ለመጠጣት፣ ራሱን ከአደጋ ለመከላከል ለሚጠቅሙ ነገሮች ካልሆነ በስተቀር ኤክሳይትድ ሆኖ ሞቲቬትድ ሆኖ ለመስራት ኤክስትራ ኢነርጂና ጉልበት ያስፈልገዋል። ለዛ ነው አዲስ ነገር ከሰርቫይቫል ወይም ደግሞ ራስን ከማኖር ውጪ የሆኑ ተጨማሪ ነገሮች ስንፍ የሚያደርጉን፣ ድክም የሚያደርጉን፣ የሚያስጠሉን፣ ኤክስትራ ኢነርጂ የሚፈልጉብን አይደል? ሰው ለምሳሌ ለምግብ የሆነ ነገር ሊያደርግ ይችላል ተረዳይ፣ ለመብላት ለመኖር ሲል ግን ደግሞ የሆነ ሌክዠሪ ነገር ቆንጆ ጫማ ለመግዛት ግን ያን ያህል ሞቲቬትድ ላይሆን ይችላል። ለምን? ሰርቫይቫል ስላልሆነ። ቆንጆ ቤት ውስጥ ለመኖር፣ ቆንጆ ለመብላት፣ ቆንጆ ነገር ለማለት እያልን ለምናስባቸው ነገሮች ኤክስትራ ምን ያስፈልጋል? ኢነርጂ። በዛ ሴንስ ካየ ነው ሁሉም ሰው ሰነፍ ነው ናቹራሊ ማለት ነው ባይ ዲዛይን። ትረዱኛላችሁ ለምን እንዳልኩኝ? ለምንድነው ሰነፍ የሆን ነው? ለምንድነው ሞቲቬሽን ያጣ ነው? ሰዎች ሲሰሩ እናያለን ሶሻል ሚዲያ ላይ። በቃ ይህን ፕሮዳክት ይሸጥላል፣ ያኛው ፐርሰናል ዴቨሎፕመንት ያስተምራል፣ ይሄኛው የሆነ ቪዲዮ ይሰራል፣ ያኛው ቪዲዮ የሆነ ቶክ ሾው ፖድካስቶች ምናምን ታያለህ። ሁሉንም ታስባለህ፣ ግን ልክ ሞቲቬሽኑ ምጥጥ ብሎ አልቋል ለማድረግ። ለምን? የመጀመሪያው ጤናማ ያልሆነ የዶፓሚን ሬጉሌሽን ወይ አጠቃቀም ነው። ይህን ብዙ ጊዜ ስላወራሁት አጠር አድርጌ ነው እነግራችሁ። ዶፓሚን ኬሚካል ማለት ሞቲቬሽን ኬሚካል ነው ይሉታል ባይ አንድሩ ሂበርማን ላብ ስታንፎርድ ፕሮፌሰር የሆነው አንድሩ ሂበርማን ፕሪንሲፕል ወይም ሀሳብ ሞቲቬሽን አክቹሊ ደስታ ሳይሆን ዶፓሚን ደስታ የሚሰጥ ኬሚካል ሳይሆን የሆነ ነገር ለማድረግ የሚያነሳሳ ሞቲቬት የሚያደርግ ኬሚካል ነው ተብሎ ይታሰባል ነው። ስለዚህ ዶፓሚንህን በአግባቡ ካልተጠቀምከው፣ አቢዩዝ ካረከው፣ ከበጠበጥከው፣ ኢምባላንስሊ ባገኘው ነገር የምትጠቀመው ከሆነ ያልቃል። ሲያልቅ ሞቲቬሽን ሉዝ ታረጋለህ ወይም ነገር የማድረግ ፍላጎት፣ ተነሳሽነት ሙትት ይላል ማለት ነው። ቤዚካሊ ምን ማለት ነው? ይሄንን ዲፋይን እናድርገው ካልን አንድ ሰው በተለያዩ ነገሮች ተነሳሽነቱን ከጨረሰው፣ ለምሳሌ ኢማጂን አሁን በዚህ ሰዓት ቤት ማጽዳት ነው ሞር ኤክሳይትድ የሚያደርግህ ምግብ መብላት? ቲክቶክ ማየት ነው ወይስ መጽሐፍ ማንበብ? ቲክቶክ ማየት አይደለም። እነዚህ ነገሮች ኮንቲኒየስሊ የምታደርጋቸው ከሆነ ለስራ የሚሆነውን ተነሳሽነት ይነጥቁሃል፣ ይሰርቁሃል ነው። አብዛኛው ወጣት እንግዲህ ከነዚህ 5 ኮንሰፕቶች ውስጥ የቱ ጋር ራሴን አገኘዋለሁ? የእናንተ ፍርድ ነው። ከአንድ ውስጥ 2 ውስጥ 3 ውስጥ ራሳችሁን ልታገኙ ትችላለች። ኮሚሌቲቭሊ ግን ዋና ሀሳቦቹ እነዚህ ናቸው። የመጀመሪያው ከዶፓሚን ጋር የሚያያዘው ችግር ነው፣ ሰው ሞቲቬሽን የሚያጣበት ምክንያት። ይሄም ኢንስተንት ግራቲፊኬሽን የሚባል ነገር ላይ በመቆየት ያለ ልፋት የሚመጡ ደስታዎች ላይ በጣም ረጅም ሰዓት በመቆየት ወይም ደግሞ ደስታ የሚሰጡ ነገሮች ላይ ብቻ ፎከስ በማድረግ ዶፓሚንህን መጨረስ። ምክንያቱም መነሳሳት ነው። ሰው ለመብላትም ይነሳሳል፣ ለመስራትም ይነሳሳል። ለመብላት ብቻ መነሳሳት ከለመድክ ለመስራት የሚሆን በቂ ዶፓሚን አታገኘም ማለት ነው። ዛት ያስጠላል ማለት ነው። አንዳንድ ሰዎች ካያችሁ ምግብ ከኪችን ሄዶ አቅርቦ መብላት ሞራል የሚያጡ ሰዎች አጋጥሟቸው አያውቅም? አለ እኮ ከኪችን ሄዶ ሞራል ለመብላት የዛን ያክል ግን አቅርበ ብትሰጣችሁ ግን ስፍስፍ ብሎ የሚበሉ ሰዎች ማለት ነው። ምግቡን ጠልተውታል እንዳትል፣ ስትሰጣቸው ስፍስፍ ብለው ነው ይበሉት። ግን ተነስቶ አሙቆ መብላት ከፍሪጅ ማውጣት ግን ተአምር ነው የሚሆንባቸው። ይህ ከምን ይመጣል ካልክ አቢዩዝ ከማድረግ ነው አንደኛው። በቂ እንቅልፍ ካለመተኛት፣ አዲክሽን ውስጥ ከመሆን። አዲክሽን ሲባል የፖርኖግራፊ፣ የቲክቶክ በተለይ ቲክቶክ ደግሞ አጫጭር ስለሆኑ በጣም ቶሎ ኤክሳይቲንግ ነገር ስለምታይ በደንብ አድርጎ ምጥጥም ያደርግ። እስኪ እንደ ኤክስፐሪመንት ሞክሩት። በጠዋት ተነሱና ለ2 ሰዓት ስክሮል አድርጉ። ምንም አሰሩም የዛን ቀን ምንም። ሊትራሊ ነው ስራ የሚያስጠላ። ለምን? በጣም ድሬን ስለሚያደርግ ኢነርጂ። በነዛ ምክንያት ሞቲቬሽንን ያጣኸው፣ ሌዚ ሆንከው በተለያዩ ሱሶች ውስጥ፣ አዲክሽኖች ውስጥ ወይም በቀላሉ ደስታ ሊገኝባቸው ከሚችሉ ነገሮች ውስጥ እየወሰድክ ስለሆነ ነው። እኔ ትዝ ይለኛል ከዩኒቨርሲቲ ስንመለስ ወደ
ግቢ ወደ ቤት ሰው ከዩኒቨርሲቲ ክረምት ላይ ምናምን ረፍት ሲሆን ስንመለስ ሲሪየስ ፊልም ጭነን ነው የምንመለሰው በሃርድ ዲስክ ሙሉ ተከታታይ ፊልም። እኔ አስታውሳለሁ ከጓደኛዬ ጋር ጠዋት እንጀምራለን 1 ሰዓት 6 ሰዓት ለምሳ እዛው አመጥተው ይሰጡናል እንበላለን። ከዛ 7 ሰዓት እንቀጥላለን ማታ ድረስ ስናይ ነው እናለው። በመሃል ግን የሆነ ነገር ከተላክን ተወቀ በስጭታችን ልክ እንደዛ እንደማለት ነው። ለሆነ ነገር በጣም ተነሳሽ ትሆናለህ፣ ለሚጠቅም ነገር ግን ሞራል ታጣለህ። ለምን? በማይጠቅም ነገር ተነሳሽነትን ስለጨረስከው። ስለዚህ የቲክቶክ አዲክሽን ያለባችሁ፣ የሶሻል ሚዲያ አዲክሽን ያለባችሁ፣ በበቂ የማትተኙ ሰዎች፣ ስትረስ ያለባችሁ ሰዎች ምናልባት ሞቲቬሽናችሁን ያጣችሁት ሌዚ ሆናችሁት ከዚህ አንግል ሊሆን ይችላል። ከዛ ደግሞ እንደ ተጨማሪ ደግሞ በቂ ፀሐይ ብርሃን አለማግኘትም በራሱ ሞቲቬሽን የሚያሳጣ ነገር ነው። ወጣ ብለው አንዳንድ ሰዎች ማለት ኤክስትሪምሊ ቤት ውስጥ ጨለማ ሩማችሁ ውስጥ የምትቆዩ ሰዎች ሞቲቬሽን ሞር እየጠፋ ይሄዳል ከዶፓሚን ፕሮዳክሽን ጋር ስለሚያያዝ። ስለዚህ ወጥቶ የጠዋት ፀሐይ ብርሃንን ማየት ውጭውን ማየት በጣም ኢምፖርታንት ነው። ዱ ዛት እሱንም ለመጨመር ያክል ነው። ሁለተኛው ደግሞ ሰው ሌዚ የሚሆንበት ምክንያት ወይም ደግሞ ሞቲቬሽን የሚያጣበት ምክንያት የሆነ ነገር ለማድረግ ለመነሳት ለመሞከር ኮግኒቲቭ ሎድ ይባላል። ኮግኒቲቭ ሎድ ማለት ምን ማለት ነው? አእምሯችን የመሸከም አቅሙ ሲበልጥ ያሰብነው ነገር ሸዳውን ያደርጋል። አእምሯችን ሞር መስራት አይፈልግም ማለት ነው። ይሄ ደግሞ ከየት ይመጣል ካላችሁ ራንደምሊ ትልልቅ ነገሮችን ከመመኘት ማለት ነው። ኮግኒቲቭ ሎድ ማለት ይሄ የሚያስበው አእምሮ መሸከም የሚችለው ማለት ነው። አንዳንዴ ቢግ የሆነ ፕሮጀክት አስባለህ፣ አእምሮ ያን ሁሉ የሚያደርግበት ፕሮሰሲንግ አቅሙ ስለሌለው ሸዳውን ያደርገውና ወይ ቲክቶክ ላይ ተመልሰ ወይ ተኝታል ወይ ጓደኞች ጋር ደውለህ ወጥተሃል። ስለዚህ ለመምረጥ ለማድረግ የሚቸግረው ቱ ቢግ የሆነ ነገር ስታስብ፣ ትልቅ የሆነ ነገር ስታስብ ሌዚ ያደርጋል። አንዳንድ ገና ድሮ ትዝ አይልህም? ልብስ ከምረህ ልታጥብ ትወጣና ጩጬ ሆኜ ትዝ ይለኛል 2 ታጥበህ ትገባለህ። ይከብድሃል ስታየው። እንደውም እናትህ ምናምን ትዝ ይለኛል ማም አንተ 2 ፍሬ ብቻ አውጣና ጠብ ስትጨርስ ታወጣለህ ትለኝ ነበር። እኔ ሁላችሁም ማም ትበላት በላ አላየው እንደዛ እንባል። መሸከም የሚችለውን ያክል አእምሮ ለመጀመር ቢግ አድርጎ መጀመር። አንዳንድ ሰው እኔ ሚሊዮነር ነው መሆን ፈልገው ይላል። ላይፉ ግን በጣም ዲፕ አንደር ኔጌቲቭ ውስጥ ነው። መመኘቱ መጥፎ አይደለም፣ ግን ለሚሊዮን ለመጀመር ጭንቀት ነው የሚፈጥርብህ። ገባህ አይደል? ምክንያቱም it's better to think ለ1000 ከዛ 10000 ከዛ 20000። አንዳንዴ ትልቅ ነገር ማሰብ ምክንያት ሊሆን ይችላል ላለመጀመር፣ ሌዚ እንድትሆን። አንዳንድ ሰው ውርስ እየጠበቅ ቁጭ የሚል ሰው የለም። ትልቅ ነገር እስኪሰጠው እኮ ነው የሆነ ቤት ተሸጦ ነገር ተካፍሎ ነገር አድርጎ ሰው ህይወት ለምን ከትልቅ ስለሚያስብ አእምሮ እዚህ ጋር ሌዚ ይሆናል ማለት ነው። ምክንያቱም ምን ነው ሎድ ይጨምርብሃል። ገና ይሄን አልፎ ስቴፕ 2 አልፎ ስቴፕ 3 ስቴፕ 4 5 6 7 ያለውን ነገር በአንዴ ጃምፕ አድርገህ ስቴፕ 9 ስታስብ እነዛን ሁሉ ስቴፖች አብሮ ሲያስባቸው ቱ ማች ኢነርጂ ስለሚያስፈልግ ቱ ማች ቲንኪንግ ስለሚያስፈልግ ሸዳውን ያደርግና ለምን እንደውም እስከዛ ባዞር ማትሄድም እስከዛ የሆነ ቲክቶክ አታይም ደግሞ ያስቀይሳል ባይዘው። ምክንያቱም ከዛ ዲስትራክት ማድረግ ስለሚፈልግ ወይ ደግሞ ቀላል ነገር ትዝ እንዲል ያደርጋል። ያልታጠፈ ልብስ ወር ምሳ እንድትበላ ለምን የሆነች ነገር እየበላ አታስባትም ይላል። ዲስትራክሽንን ይፈልገዋል። አንዳንዴ ሌዚ የምንሆነው ከአቅም በላይ የሆነ ቢግ የሆነ ነገር ስታስብ፣ ኮምፕሌክስ የሆነ ነገር ስታስብ፣ ውስብስብ የሆነ ነገር ስታስብ፣ ይህም በራሱ ሌዚ እንድትሆን ሞቲቬሽን እንድታጣ ያደርጋል። አንድ ሰው ኮንተንት ክሪኤተር መሆን ነው ፈልገው ይላል። ከዛ በጣም ብዙ ፕሮሰስ በውስጡ መኖሩ እንትኑን ያሳጠዋል። ለምን? ሰብስክራይበር ይሄን ያህል ሞላ ነው፣ 4000 ዋች አወር ያስፈልጋል፣ ከዛ ኮንቲኒየስ ሾው ያስፈልጋል፣ ሪከርድ ማድረግ አለብኝ፣ ስክሪፕት መጻፍ አለብኝ፣ ከዛ ደግሞ መታገስ አለብኝ። ይሄ ሁሉ በአይምሮ ሲያስብ ብዙ ስራ ነው። ስለዚህ ተወው። ይሄ ልጅ ግን ስለሚሰራት የ2 ደቂቃ ቪዲዮ ብቻ ቢያስብስ? 4000 አወር ነገር ሁሉንም አታስብ። ጀስት መጀመሪያ እንደዛ ሲሆን የማድረግ ቻንስ ሌዚ ያለመሆን ቻንስ ይሰፋል። ረዳኸኝ? ሰውነታችንን እንደኛ መቀየር የሚፈልግ ሰው በአንዴ ስለ 6 ፓክ ሲያስብ የመጀመሪያ ቀን የሰራው ስኳት ዱቄት ሲያደርግ እቺ ነገር ተስፋ የላትም፣ ሸዳውን ያደርጋል ብሬን። ከዛ ማድረግ አይፈልግም። በቃ ሩቅ ነው። ኮምፕሌክስ የሆነ ታስክ ነው ያለው። ምግብን መከታተል ነገር በቂ መተኛት ምናምን ለማናረገው ሌዚ የምንሆነው። አንዳንድ ሰው ብዙ ጊዜ ካየ አካዳሚክ ነገር ላይ ያለን ሰዎች የሆነ ነገር የምንሰራ ሰዎች ጂሙ ላይ ትንሽ እንቸገራለን። ጂም ላይ ያለው ደግሞ አካዳሚኩ ላይ ይቸገራል። ካየ አካዳሚክ ስለ ሁሉም ማለት ሳይሆን ይሄ በቃ ቁጭ ብሎ ማንበብ ኮምፒውተር ላይ ዋል ምናምን ብትላቸው የሚደብራቸው ሰዎች አሉ። ስማርት ሳይሆኑ ቀርተው ሳይሆን ቱ ማች ይሆንባቸዋል ፕሮሰስ ከሚያደርጉት በላይ።
በብዛት ካያችሁ ደግሞ ሶሻል ሚዲያ ላይ የሚሰሩ ሰዎች በጣም ቁጭ ብለው ያሉ ሰዎች ደግሞ ወፈር ያሉ ናቸው ምናምን አይደል? ለምን ሲባል ጂሙ ፕሮሰስ የሆነባቸው ምግብን መከታተል፣ ከዛ ጠዋት መነሳት፣ ኤክሰርሳይዝ ማድረግ፣ የሳምንቱን ወርካውት ብዙ ጊዜ እንደውም እንደዚህ አይነት ነገር የሚያደርጉ ልክ አሪፍ ገንዘብ ማግኘት ሲጀምሩ ትሬነር ቀጥረው ሁሉንም ማኔጅ የሚያደርግላቸው ሰዎች ያደርጋሉ። ሶ አንዳንዴ ሰነፍ ሆናችሁ ወይም እናንተ ፐርሰናል ችግር ኖሮባችሁ ሳይሆን ፕሮሰሱ እየበዛባችሁ ይሄዳል ያን ነገር ለማድረግ የምትሄዱት ርቀት። ስለዚህ አእምሯችሁ ቶሎ ኢግኖር ያደርገዋል። ምን ያህል ተፈልገዋለህ? ትልቁ ኢምፖርታንት የሆነው ለዛ ነው። ከዛ ደግሞ አንክሊር የሆነ ግልጽ ያልሆነ ሀሳብም ስትይዝ አእምሮ ይተወዋል። ተረዳኝ? እኔ አሁን አንዳንድ ሰው ብድግ ብሎ እኔ ገንዘብ ማጠራቀም አለብኝ ይላል። አእምሮዬን አይመዘግበው። ምን ይሄ ነው ገንዘብ ማጠራቀም? ኬት? ምን ሰርተ? ስንት ብር? መቼ? እነዚህ ሁሉ ያልተመለሱ ጥያቄዎች ስላሉት ክሊር ስላልሆነ ባይዘው ክሊር ያልሆኑ ሀሳቦችን ብዙ ጊዜ አእምሮ አያስባቸው። ለምን? በቂ ኢንፎርሜሽን አልሰጠውም። ስፔሲፊክ አላረክለትም። የሚለካ ሜዥር የሚደረግ አላረክለትም። ሪላያብል የሆነ ነገር እንትን የለህም። ሶ አይከተልህም። ለዛ ነው ብዙ ጊዜ ስፖርት እንትን ምንድን ይባለው ስፖርት መስራት፣ ገንዘብ ሴቭ ማድረግ፣ ህይወቴን መለወጥ እፈልጋለሁ። ህይወት መለወጥ ምን ማለት ነው? በጣም ብዙ የምሬን ነው የምልህ። ህይወቴን መለወጥ እፈልጋለሁ ይልሃል ሰው መጥቶ። ህይወት መለወጥ በጣም ብዙ ነገር አለው ውስጡ አይደል? አትለውጠውም። ለምን? አእምሮ ውስጡ አንክሊር ነው። ህይወትን በፋይናንስ ነው የምትለውጠው፣ ስፒሪቹዋሊ ነው የምትለውጠው፣ ፊዚካሊ ነው የምትለውጠው፣ በማንበብ ነው የምትለውጠው። ምን አድርገህ ነው የምትለውጠው? ምን ማለት ነው ህይወት መለወጥስ? አይደለም። ስለዚህ ሜቢ ሰውነቴን መቀነስ ከሆነ ስፔሲፊካሊ ሰውነትን መቀነስ ነው። ማንበብ አለብኝ፣ የንግግር ስኪልን ማሳደግ ከሆነ አየህ፣ አሁን ስፔሲፊክ ሲሆን እንደዚህ አይነት ነገር ሲገጥማችሁ ሌዚ መሆን ማትፈልጉ ከሆነ ዳይሴክት አርጉት፣ ሽንሽን አርጉት ብላናችሁ። ትልቅ ተመኝ፣ ሚሊየን ተመኝ፣ ችግር የለም ግን ሚሊየን ሳይሆን ለጭንቅላት መንገር ያለብህ የመጀመሪያውን 1000 ብር እንዴት ነው የምሰራው? የመጀመሪያውን 10,000 ብር እንዴት ነው የምሰራው? የመጀመሪያውን 100,000 ብር እንዴት ነው የምሰራው? እሱን ፎሎ ማድረግ። ኮንተንት ክሪኤተር ከሆነ የመጀመሪያውን አንድ ቪዲዮ እንዴት ነው የምሰራው? ስለ 100 እንትና እኮ 4000 ቪዲዮ ለቋል፣ 1800 ቪዲዮ ለቋል፣ ኪሩቤል እኮ 300 ቪዲዮ ለቋል ይሏል። 300 ምን አሳሰበ? ጀስት የመጀመሪያውን ኮንተንት እንዴት አድርጌ ነው አሪፍ የምሰራው ነው። ከዛ ከመጀመሪያው ደግሞ ሁለተኛው እንዴት ነው ኮንተንት ያንተ ስራ እሱ ነው። ስለ 7ኛው ኮንተንት አይመለከትም። አንድ ነገር ላይ ፎከስ እንዲያደርግ ስታረጉ አእምሮ ሌዚነስ ይቀንሳል በአቅም። ቤዚካሊ እሱ ነው። 3ኛው ደግሞ ላክ ኦፍ አውቶኖሚ ይባላል። ነፃነት ማጣት ሞቲቬሽን ያሳጣል። ይሄ ከሰው ልጅ ዋና ድራይቭ ከሚባሉት ውስጥ አንዱ አውቶኖሚ ነው፣ ወይም ነፃነት፣ ኮንትሮል አለመደረግ፣ ፕሬሸር አለመደረግ በጣም ኢምፖርታንት ነው፣ ወሳኝ ነው። ሰው ኮንትሮል የተደረገ ሲመስለው፣ ፕሬሸር የተደረገ ሲመስለው ሞቲቬሽን ያጣል። ለዛ ነው ብዙ ጊዜ ታውቃለህ ሲሪየስ አሳድ ቤተሰቦች ሲኖሩ፣ አደገኛ ፋሚሊዎች ሲኖሩ፣ በጣም ኮንትሮል የሚያደርግ ፓርትነር ሲኖር ብዙ ጊዜ የሚልሁን ነገር ለማድረግ ሞቲቬሽኑን ምንም የለም። ሌዚ ትሆነ ጭራሽ ይበስባል። በጣም አጥና ብሎ ጉሮሮን የሚይዝ ልጅ ነው እንደውም የማያጠና ቤተሰብ የምታገኘው። ለምን ካልከኝ ሰው በባህሪ ኦቶኖሚውን ሲያጣ ሞቲቬሽኑን አብሮ ያጣል። ባይዘው ስራም ቦታ ነው፣ ሌሎችም ቦታዎች ምንም አይነት በራስ የመወሰን አቅም የማይሰጥ ከሆነ ነገሮች ላይ 100% ማለት ነው እንትን እያጣ ትሄዳለህ። ያን ነገር ለመስራት ሞቲቬሽን ያንተ ሳይሆን የሰው ይመስልሃል። በጣም ቀላል ነገር ኢቭን በሪሌሽንሺፕ ውስጥ አስተውላችሁ ከሆነ ኢቭን ቀላሏን ነገር እንኳን ማስተካከል እንዳይችሉ ይሆናሉ ሰዎች። በምን ምክንያት ካልከኝ ወይ አብሯቸው ያለው የፍቅር አጋር ወይ አብራው ያለችው የፍቅር አጋር በጣም ፑሽ ትሆናለች። ይሄን አድርግልኝ፣ ለምን እንደዚህ አታረግም፣ ለምን እንደዚህ አትነሳም፣ ለምን ኤክሰርሳይዝ አታረግም፣ ለምን ስራ አሰራም። በጣም ፕሬሸር ሲሆን ጭራሽ ልጁ ስራ የመስራት ሞራሉ እየጠፋ ይሄዳል። ምክንያቱም የምሰራው ለእሷ ነው ብሎ ማሰብ ይጀምራል። የሆነ በራሱ ነፃነት የመወሰን አቅም እንደሌለው እየመሰለው ይሄዳል። ሞር ሰዎች የሆነ ነገር እንዲያደርጉ ፕሬሸር ባደረግ ነፃነት ባሳጣቸው የውሳኔ አቅማቸውን ባሳጣናቸው ቁጥር ሌዚ እየሆኑ ይሄዳሉ። ምናልባት ሌዚ እየሆናችሁ ያላችሁ ሞቲቬሽን ያላችሁ ህይወት ውስጥ ስራ ነፃነት እያጣችሁ ሊሆን ይችላል። እየኖራችሁ ያለው ህይወት ውስጥ ይሄ የመወሰን አቅም አለመኖር ሊሆን ይችላል የራሳችን ህይወት ላይ። ይህም በራሱ ሞቲቬሽን የሚያሳጣ ነገር ነው። እንደውም ይሄ ምን ይለዋል መሰላችሁ? አንድ ስተዲ አለ። የሰው ልጅ በጣም ድራይቭ በቃ እዚህ ምድር ላይ የሆነ ነገር ለማድረግ ትልቁ ድራይቭ ኦቶኖሚ አንዱ ነው። ኮምፒተንስ ሁለተኛው ነው። ሶስተኛው ረሷት አልሲት ግዴታ ኮኔክሽን ይፈልጋል ከሰዎች ጋር፣ ሴንስ ኦፍ ቢሎንጊንግ። ከዛ ደግሞ ነፃነት ደግሞ ፍሪደም፣ ኮንትሮል ሳይድ ውሳኔው የኔ እንደሆነ ማወቅ ፈልጋለሁ።
ብዙ ጊዜ ኢቨን ይሄን ኤግዛምፕል ለማስረዳት በትዳርም ኬዝ ማየት ትችላላችሁ። የሆነ ሰው በቃ በጣም ካላገባይ ሲባል እያስጠላው ይሄዳል አይደል? ካልወደድከኝ ሲባል እየደበረው ይሄዳል፣ ሞቲቬሽን ያጣላል። ለምንድነው ማደውልልኝ ስትልህ መደወል እያስጠላኝ ነው። በጣም ስትታነቅ የሆነ ፕሬሸር ስንደረግ የሆነ ነገር የማድረግ ፍላጎታችን ይቀንሳል። ነፃነት ሲሰጥሽ አንተ እንደፈለግ ስትለው የሆነ ነገር በራሱ ውሳኔ እንደሚያደርገው ስለሚያስብ የማረፍ ቻንሱ ይጠባል። ስለዚህ የምታረጉት ነገር ላይ በተቻለ መጠን ኦቶኖሚ ለመፈለግ መሞከር ነው፣ በእናንተ ቁጥጥር ውስጥ የሆነ ነገር ማለት ነው። እንደዛ ሲሆን ሞር ሞቲቬሽን። አለበለዚያ ኢቭን ስራም ተቀጥራችሁ እየሰራችሁ ቢሆን ድርጅቱም እየሰራችሁ ቢሆን ለመሄድ ሞቲቬሽኑ የለም። በቃ እንደው አማራጭ ስለሌለ ነው እንጂ የምትሄደው በቃ ቢቀርስ እያልክ የምትሄደው ነው የሚሆነው ማለት ነው። በደስታ በሞቲቬሽን የምትሰራው ስራ ላይ ኢምፕሩቭ ማድረግ ስትችል፣ የምትሰራው ስራ ላይ የራስህን ሀሳቦች ኢንፑቶች ማስገባት ስትችል፣ የራስህን እንትን ሪፍሌክት ማድረግ የምትችልበት ሩም ሲኖር ሞቲቬሽን ማለት እሱ ሁሉ ከተዘጋጋ ስትተነፍስም እኔን እያስፈቀድክ ነው አይነት ኢንቫይሮንመንት ውስጥ ከገባ ፒፕል ሉዝ ሞቲቬሽን። ሌዚ የሆኑ ይሄዳሉ፣ አዲስ ነገር የመሞከር አቅማቸው እየሞተ ይሄዳሉ። አራተኛ ለርንድ ሄልፕለስነስ ይባላል። በጣም ብዙ ከመውደቅ የሚመጣ ነው። ይሄ ደግሞ ትሞክራለህ፣ ፌል ነገር ትሞክራለህ፣ አይሳካም፣ ትሞክራለህ፣ አንኮንትሮልድ የሆነ ወይ ደግሞ ከአንተ ቁጥጥር ውጭ የሆነ መጥቶ ያፈርስባል፣ ትሞክራለህ፣ የሆነ ነገር ያጋጥማል፣ ትሞክራለህ፣ የማይሳካበት በጣም ብዙ ጊዜ ሞክረ ስትወድቅ ተስፋ መቁረጥ ይባላል። ሌዚ የሚያደርግ እንደዚህ አይነት ሰዎች በቃ ምንም ሞቲቬሽን ያጣሉ። ስራ ምናምን ስትላቸው ሞክረን አይተነዋል እባክህ የትም አይደረስም ይላሉ። ትንሽ ቢገፉ ምናምን ሊሳካ ይችል ይሆናል፣ ግን በቃ ሞክረው በተለይ ለርንድ ሄልፕለስነስ የሚያመጣው አንኮንትሮልድ የሆነ ኢቨንት ሲያጋጥምህ ነው። ለምሳሌ ነጋዴ ብዙ ጊዜ ተስፋ የሚቆርጠው ካየ ከመንግስት ከግብር ጋር በተያያዘ ይሹ በጣም በቃ እንትን ሲል ስራ የሚባል ይጠላል። በቃ ንግድ የሚባል ነገር ይጠላል። ወይ ደግሞ በጣም ያለውን ሙሉ ሲከስር ወይ በሰዎች ሲበላ አይታችሁ ከሆነ አንዳንድ አባቶች ተስፋ ቆርጠው ቁጭ የሚሉ አሉ። በቃ ሰርተው የሆነ ጓደኞቻቸው ይክዷቸዋል፣ ወይ የሆነ ነገር ወይ ይቃጠልባቸዋል ንብረታቸው ነው። ሞቲቬሽን በቃ ለርንድ ሄልፕለስነስ መሆን ማለት እሱ ነው። በቃ አይሆንም ባክ የሚል አመለካከት ያለው ማለት በቃ ተስፋ ቆርጥ አድርጎ ድክም ያለው ሰው ማለት ነው። እንደዚህ ስትሆን ብዙ ሞክረህ ብዙ ሪጀክሽን ሲያጋጥምህ፣ ብዙ ሰዎች ጀርባቸውን ሲያዞሩብህ፣ ብዙ ሞክረህ ይሆናል ብለህ ያሰብከው ከግራ ከቀኝ ለአመታት አስበህ ይሆናል ያልከው ነገር ፌል ሲያደርግ ወደ ተስፋ ወደ መቅረት ይሄዳል። ብዙ ወጣቶች እንደዚህ አይነት እንትን ውስጥ ያሉ ሰዎች አሉ። የሚኖሩት ኤኒሞር ለሰርቫይቫል ለመብላት እንጂ ስኬት የሆነ ነገር ማድረግ ምንም የማይመስላቸው ሰዎች አሉ። እኔ እንኳን በቅርብ በቃ ሞከሩ ግን አልሆነም። ምናልባት ሙከራቸው ውስጥ ገብተን ብናይ ሚስቴክ ያደረጉት ነገር ነበረ ሊኖር ይችላል። መስተካከል ያለበት ነገር ሊኖር ይችላል፣ ላይኖርም ይችላል። አንዳንዴ ላይ የምታስበው ነገር ባሰብከው ፍጥነት ላይሆንልህ ይችላል። ዞሮ ግን ምናልባት ሌዚ ነህ የሚሉ ሰዎች፣ ምናልባት ምንም ነገር የማድረግ ሞቲቬሽን የሌለህ ረጅም ጊዜ በመውደቀው መነሳት ሊሆን ይችላል። አንዳንድ ሰዎች ለሪሌሽን ሞቲቬሽን አታውቅም፣ ገብተው ተጎዱ፣ ከዛ በቃ ትዳርስ ምን ያደርጋል፣ ሪሌሽንስ ምን ያደርጋል፣ ተስፋ ቆርጠው የሚወጡ ማለት ምክንያቱም ብዙ ጊዜ ሪጀክት ተደረጉ፣ ብዙ ጊዜ ተካዱ፣ ብዙ ጊዜ አምነው ተበሉ፣ እንደዚህ ይሆኑና ይሄም ምናልባት ሌዚ እያደረጋችሁ ያለው ይሄ ነው። ግን ደግሞ ኦፍ ኮርስ ተስፋ መቁረጥ is not an option። ተስፋ መቁረጥ ኦፕሽን አይደለም። የሰው ልጅ ህይወት እስካለ ድረስ የሚያኖርህም ተስፋ ነው፣ የሚያስቀጥልህም ተስፋ ነው። በነገራችን ላይ የሰው ልጅ ባዶ ማድረግ ከፈለግ ተስፋውን የምትነጥቀው ምን አለ እዚህ ምድር ላይ ከተስፋ ይበልጥ ነገር? ተስፋ ከሌለ እኮ አለቀ እኮ፣ ዛሬ ነው የምትሞተው። ባይዘው ዘ ስታዲ ተስፋ ከሌለው የሰው ልጅ እንደሚሞት ኢቭን እንስሶች ላይ ኤክስፐሪመንቱን ረስቼዋለሁ። እንስሳ ነው ተፍጨርጭራ አይጥ ነው yes አይጥ ተፍጨርጭራ በትንሽ ደቂቃ ትሞታለች። ከዛ የሚገርምህ ሁለተኛውን ኤክስፐሪመንት ሲሰሩ አይጧን ውሃ ውስጥ ይከቷትና ተፍጨርጭራችን ልትሞት ስትል ያወጣታል። ከዛ መልሶ ሲከታት 10 ምናምን ሰዓት ነው የታገለችው። በምን ምክንያት? ይመጣል የሚል ተስፋ፣ ድጋሚ ያወጣኛል የሚል ተስፋ። መጀመሪያ በአንድ ሰዓት ባልሞላ ጊዜ ውስጥ የሞተችው አይጥ ሁለተኛው ላይ 10 ምናምን ሰዓት ነው የታገለችው ለማግኘት። ተስፋ ምን ያህል ኪፕ እንደሚያደርግህ ማለት ነው። ይሄን ለማለት ነው። አምስተኛ አይደንቲቲ ሌቭል ብሊፍ ይባላል። ራሳችንን የምናይበት መንገድ፣ እሱም ሌዚ ያደርጋል። በተለይ እቺ ደግሞ የምትመጣው ከአስተዳደጋችን ከቤተሰቦቻችን አይደለም። ድምፅህን ከማይሰማ ስትሞክር አርፈ ተቀመጥ ከሚል ቤተሰብ ስታድግ፣ በልክ ኑር፣ ባቅም ኑር፣ ምን ያንቀዠቅዣል አንተን ብሎ ሰው የትም አትደርስም፣ ሰነፍነ፣ ስቱፒድ፣ ደደብ፣ ድንጋይ እየተባልክ ያደግክበት ኢንቫይሮንመንት ውስጥ ይዘህ የምትመጣው ማንነት አለ ስለ ራስ። ተረዳኝ? ስለዚህ የሆነ ነገር ቢመጣም እንደምትነጠቅ ታምናለህ፣ እንደማይገባህ ዲዘርቭ እንደማታረገው። ያ ነገር ሌዚ ያደርጋል።
በቃ የሆነ ነገር ይገባኛል ብሎ አለማመን። እኔ አይሆንልኝም፣ አይሳካልኝም፣ የተረገምኩ ነኝ፣ እኔ ነካሁት ነገር አይሰራም፣ እኔ የጀመርኩት ነገር አይሳካም፣ ለጓደኞቼ ሲሆን ለእኔ ግን አይሆንም። በቃ ስለ ራስህ ዲፕ ዳውን የምታምነው ነገር አለ ለሰዎች የማትናገረው ግን ደግሞ ዲፕ ዳውን በአስተዳደግህ ምክንያት ተሸክመ የያዝከው አይደንቲቲ ማለት ብሊፍ ስለ ራስህ ያለህ እምነት አለመቻልህን እንደማይሆንልህ ማሰብ እንደ ቤተሰብ የተረገምክ ከሆነ የኛ ቤተሰብ አይሆንለትም ብሎ የሚያስብ ሰው አለ እኮ የኛ ፋሚሊ አንድ የተሳካለት የለም እኮ አይሆንለትም። ይሄን እንግዲህ ምናልባት እናት ስትል ሰምቶ ነው ልጅየውም የሆነ ነገር ሲበላሽበት ይሄን አምኖ ቁጭ ይላል። ከዛ ሌዚ ይሆናል፣ ቀድሞ ወስኗል ማለት እንደማይሆን እሱ ምን ያደርገዋል? በሞክርም ቢሄድም እኔ ስራ ለመቀጠር ሄዶ አረ እኔ የሚቀጥረኝ የለም ብሎ አምኖ መሄድ የለም። እኔ ምንም አይሆንልኝም፣ ፈተናም ሲመጣ እኔ ምንም በቃ እኔ ቀድመህ ፕሪዲክት ማድረግ ማለት ነው የራስን ህይወት በብሊፍ ምክንያት በሀሳብ። ይሄም የሞቲቬሽን ትልቁ ነጣቂ ይህን ነገር የማድረግ ፍላጎትን ቅስም የሚሰብር አይደለም ያንተን። ይሄ ደግሞ የአካባቢ ላይ ያሉ ሰዎችንም ትበክላለህ። ጓደኞችንም ነው ሁሉ ሌዚ የምታደርገው፣ ቤተሰቦችንም ነው ሁሉ ሌዚ የምታደርገው። በነገራችን ላይ አንዳንዴ እናቶች እንኳን ሳታውቁት ይሄ ባህሪ ያለባችሁ በመጣችሁበት ባደገባችሁ ልጃችሁ ላይ ታጋቡታላችሁ። ይሄን ባህሪ አይ ምን ሞክረ ይሆንልሃል ብለህ ነው፣ እዚህ ሀገር ተስፋ አለው ብለህ ነው፣ አርፈ ተቀመጥ። ምንም እኮ ሰው እኮ ሰርቶ የሚገባበት ሀገር አይደለም ይሄ። ከመጣህበት ካሳለፍከው ህይወት አንጻር ስለ ራስ ያመንከውን ነገር ኢቭን ሰዎች ውስጥ ታጋባለህ። አንተም ሌዚ ሆነ ለሰውም ሌዚ ታደርጋለህ ማለት ነው። ከክፋት ሳይሆን አይደንቲቲ ከደረሰ ባይዘው አንድ ሰው ኮንሺየስም አይደለም አያውቀውም እንደዛ እያሰበ እንደሆነ። አይደንቲቲ ያለው ለዛ ነው። አንድ ሰው ማንነቴ ነው ብሎ ካመነ ሀሳብ መሆኑን ይረሳውና እኔ ነኝ ብሏል። እኔ ኪሩቤል ነኝ የሚለውን ሀሳብ አድርጌ ላይ አልችልም። ለምን አይደንቲቲ አድርጌዋለሁ አይደል? በቃ ኪሩቤል ስል እኔ ነኝ፣ በቃ ይሄ ሁሉ ነገር ነው የሚገለጽ። ልክ እንደዚህ ሰነፍነትም አንተ ትሆናለህ። ሰነፍነት የሚለው ሀሳብ ሳይሆን እንደዚህ አይነት አክሰፕት ያደረጉ ሰዎች በጣም ሌዚ ነው የሚሆኑት። በጣም ገና የሆነ ነገር ስታረብ እናትን ያልነሳም ትላንት ሄጄ በሽ ሰጡኝ ይላል። ዛሬ ቢሰጡስ ምን ታውቃለህ? ኧረ እኔ ፖስትኩ ታውቁት ለእኔ የሚሆን ነገር አይደለም ይሄ። ይህም ነገር ገና ስትላቸው አለመቻላቸውን፣ አለመሆኑን፣ አለመሳካቱን ምቀኛዬ ብዙ ነው፣ ሰው አይወደኝም። ምን ምቀኛ እኮ ምንድን ነው ራሱ? ቀድመህ ስለ ራስ ህይወት ፕሪዲክት ማድረግም ነገሮችን የማድረግ ሞቲቬሽንን ቀድሞ ይገል እንደማይሆንልህ ካወቅ መሄድ አያስጠላም? እንደዛ ብለህ እኮ ማሰብ እኮ ቀድመህ ስለ ራስ እንደማትችል ካመንክ ሰው ይስቅብኛል ብለህ ካሰብክ ለምን ትሄዳለህ? ይህ መጨረሻው ደግሞ አቮይደንስ ኮንዲሽኒንግ ይባላል። ምን ማለት መሰላችሁ? ይሄ ደግሞ ሰዎች የሚበዙበት፣ ሰዎች ሊስቁብን የሚችሉበትን፣ ሰዎች ሊያላግጡብን የሚችሉ ወይም ደግሞ የሰዎች ነፃ ፍቃድን የሚያስፈልግ ነገር ውስጥ አለመድረስ። ይሄ ከሰዎች ጋር ኢንቮልቭ የሚያደርግ ነገርን ቀድሞውኑ አይሆንልኝም አሁን ካልኩት ጋር ሬት የሚያደርግ ነው አይሆንልኝም ብሎ ከማሰብ ኢምባራስመንት፣ ይሄ ይሳቅብኛል፣ እተቻለሁ፣ ብሰደብስ አልችለውም ምናምን የሚል ሀሳብ ይዘህ ስትነሳ ይሄም ከአስተዳደግ ጋር የሚገናኝ ነው። ፍርሃት ብለህ አስበው ባጭሩ። ፍርሃትም ሌዚነስ ያመጣል። ቀድመህ በቃ ብተችስ አሁን አንተ ለምሳሌ በመምህርነት ተመርቀህ ሊሆን ይችላል። ስራ ካጣህ ኮንተንት ክሬት እያስተማርክ ሶሻል ሚዲያ ማለት ትችላለህ። ግን እማወራውን ባላውቀውስ? ለምሳሌ እኔ በጣም ብዙ እንግሊዝኛ የሚያስተምሩ ሰዎች ስትረግል ሲያደርጉ አይቻሉ። ለምሳሌ እንግሊዝኛ ያስተምራሉ፣ ግን ምናልባት እንግሊዝኛ ማስተማር ማይማር ሰውዬ ኦዲየንስ ውስጥ ከነሱ የተሻለ እንግሊዝኛ ሊናገር ይችላል። ያ ፍርሃት ይዛቸዋል። ተረዳኝ? አሜሪካ የኖረ ሊሆን ይችላል፣ ኢትዮጵያ ውስጥ ደህና ትምህርት ቤት የተማረ ሊሆን ይችላል። የሆነ ወርድን ፕሮናንሲዬሽን ነው ይባላል። እሱን ቃሉን የምትጠራበት መንገድ ከአንተ የተሻለ ተማሪው ሊለው ይችላል። ሰብኮንሽስ የሆኑ ስለማይነ ኢቭን ቪዲዮ ላይ በጣም 10 እንደቀረጹት ያስታውቃል ላለመሳሳት። እነዚህ ልጆች አልፈውታል። ስትረግል ደግሞ ያደርጋል። ከሰው ጋር የሚያገናኝህን ነገር መሸሽ ማለት ነው። ፐብሊክሊ ማስተማር ከሆነ ሰው ፊት መቆም መፍራት፣ ስተት በሰራስ ብለህ ማሰብ፣ ያ ቀድመህ ፍርሃት ሌዚ እንድትሆን ያደርጋል ማለት ነው። ግን ለአንተ የሚመስልህ ሳይኮሎጂካሊ ስለሆነ የሚመስልህ ቅድም እንዳልኩ አይሆንልኝ ምናምን ብለህ ያስብክ ነው። ዲፕ ዳውን ግን ፍርሃት ነው እንዳትጋፈጥ የሚያደርግህ ማለት ነው። ይሄ ቶሎ ተስፋ መቁረጥ ማለት ነው። ፍርሃት ቶሎ ተስፋ እንድትቆርጥ። ለምሳሌ አንድ ስልክ ደውለህ የሆነ ነገር ስትባል በቃ አይሆንም ስለማይሆን ሞክረዋለሁ አይነት ብሎ እምነት ማድረግ ማለት ነው። ለምን? ዲፕ ዳውን ፍርሃት ከሰዎች ጋር ኮንፍሮንት የመደራረግ አቅምህን ለስ ስለሚያደርገው። እነዚህ ነገሮች በጠቅላላ ያወራናቸው ነገሮች ግን ኢን ጀነራል ፑሽ ተደርገው ተገፍተው ተጥረው ሊሻሻሉ የሚችሉ ናቸው።
እዚህ ምድር ላይ እኔ እንጃ በእኔ አስተሳሰብ ሙሉ ለሙሉ መነጠል የማይቻል ባህሪ ያለ ብዬ አላስብም። ባህሪ ስል ይሄ የለመድናቸው አስተሳሰባችን ቤተሰብ የመጣ ሰው ከታገለ በጊዜ ሂደት መቀየር ይቻላል። ግን ለመታገል ሬዲ ነህ ወይስ አክሰፕት ታደርገዋለህ? ምክንያቱም በአንድ ጀንበር ማውጣት ስለማይቻል አንዳንድ ሰዎች እንደዛ ነው የሚያስቡት። ፍርሃት አለብኝ፣ ፍርሃቴ እንዴት ላስወግድ፣ እንዴት ላድርግ? ለዘመናት የተሸከምከው ፍርሃት ሞኝ ይመስላል። አሁን አንተ ልቀቅ ስላልከው ቢለቅ እንዳስገባኸው ፍርሃት በብዙ ትግል በብዙ መጋፈጥ ነው የምታወጣው። አረ በብዙ ትግል በብዙ መጋፈጥ እንጂ ዛሬ ደፋር ስለተጫወትኩኝ ግፍፍ ብሎ የሚሄድ ነገር አለ። ወደ ራስ ስትመለስ ዲፎልት ባህሪ ወሬ ነበር የመጀመሪያው ባህሪ ጋር ስለምትመለስ ያታግላል። ከብዙ ትግል በኋላ ግን ማሸነፍ ትችላለህ። ሶ ሆፕፉሊ ሌዚ የሆናችሁ ያሉት እናንተ ከሰው ስለምታንሱ ማትረቡ ስለሆናችሁ ወይም አፈጣጠራችሁ ችግር ስላለበት ሳይሆን እነዚህ ነገሮች ኮምባይን ሆነው ሊሆን ይችላል ህይወታችሁን እየበጠበጡ ያሉት። ሶ ጀነራሊ ከልጅነት የተማራችኋቸው ነገሮች ከሆኑ እነሱን ለማረም መሞከር። ከዚህ በፊት ብዙ ቪዲዮዎች አውርተናል። ኢንቫይሮንመንት በመቀየር ሊሆን ይችላል፣ ክላሶች በመውሰድ ሊሆን ይችላል፣ ራስን በማሻሻል። ከነዛ ውጭ ደግሞ ያወራናቸው ሎብ ዶፓሚን፣ ኮግኒቲቭ የምንላቸው ደግሞ እነዚህ ስልክ አጠቃቀማቸው ወይም ደስታ የምናገኝበት ቦታ በጣም የበዛ ከሆነ እነሱን መቀነስ ያስፈልጋል። ከዚህ ደግሞ ትልልቅ ድሪም ካላችሁ ደግሞ ድሪሙን ያዙት፣ ግን ደግሞ ለአእምሮ ሽንሽን አድርጎ በማስቀመጥ ማሸነፍ ትችላላችሁ ሌዚነሳችሁን ብዬ አስባለሁ። ሆፕፉሊ ዚስ ቪዲዮ ሄልፕስ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።